የእስራኤል ሕዝብ አምላኩን መተው። የእግዚአብሔር ቃል እንዲህ ሲል ወደ እኔ መጣ። ሂድና ጮኸህ ይህን ለኢየሩሳሌም ጆሮ አሰማ። እግዚአብሔር እንዲህ ይላል፣ በወጣትነትሽ ጊዜ የነበረሽን ታማኝነት፣ በሙሽርነትሽም ወራት እንዴት እንደወደድሽኝ፣ በምድረ በዳ ዘር በማይዘራበት ምድር እንዴት እንደተከተልሽኝ አስታውሳለሁ። እስራኤል ለእግዚአብሔር ቅዱስ ነበረች፣ የመከሩም በኩር ነበረች። የዋጧት ሁሉ በደለኞች ሆኑ፣ መዓትም ደረሰባቸው ይላል እግዚአብሔር። ያዕቆብ ቤት ሆይ፣ የእስራኤል ቤት ወገን ሁላችሁ የእግዚአብሔርን ቃል ስሙ። እግዚአብሔር እንዲህ ይላል፣ አባቶቻችሁ ከኔ የራቁት ከንቱ ነገርን የተከተሉት ራሳቸውም ከንቱ የሆኑት ምን ጥፋት አግኝተውብኝ ነው? እነርሱም ከግብፅ ምድር ያወጣን በኦና ምድረ በዳ በጎድጓዳና በበረሃ መሬት በደረቅና በጨለማ ቦታ ሰው በማያልፍበትና በማይኖርበት ስፍራ የመራን እግዚአብሔር ወዴት ነው ብለው አልጠየቁም። እኔ ፍሬዋንና በረከቷን እንድትበሉ ለም ወደሆነ መሬት አመጣኋችሁ። እናንተ ግን መጥታችሁ ምድሬን አረከሳችሁ፣ ርስቴንም ጸያፍ አደረጋችሁ። እግዚአብሔር ወዴት ነው ብለው ካህናቱ አልጠየቁም። ከሕጉ ጋር የሚውሉት አላወቁኝም። መሪዎቹ አመጹብኝ፣ ነቢያቱም በበዓል ስም ተነበዩ፣ ከንቱ ነገሮችን ተከተሉ። ስለዚህ እንደገና ከእናንተ ጋር እፋረዳለሁ፣ ከልጅ ልጆቻችሁም ጋር እከራከራለሁ ይላል እግዚአብሔር። ወደ ኪቲም ጠረፍ ተሻገሩና እዩ፣ ወደ ቄዳርም ልካችሁ በጥንቃቄ መርምሩ። እንዲህ አይነት ነገር ተደርጎ ያውቅ እንደሆነ ተመልከቱ። የእውነት አማልክት ባይሆኑም እንኳ አማልክቱን የለወጠ ሕዝብ አለን? ሕዝቤ ግን ክብራቸው የሆነውን በከንቱ ነገር ለወጡ። ሰማያት ሆይ በዚህ ተገረሙ፣ በታላቅ ድንጋጤም ተንቀጥቀጡ ይላል እግዚአብሔር። ሕዝቤ ሁለት ኃጢአት ፈጽመዋል። ያው የውሃ ምንጭ የሆንሁትን እኔን ትተዋል። ውሃ መያዝ የማይችሉትን ቀዳዳ የውሃ ማጠራቀሚያ ጉድጓዶች ለራሳቸው ቆፍረዋል። እስራኤል ባሪያ ነውን? ወይስ የቤት ውልድ ባሪያ? ታዲያ ስለምን ለብዝበዛ ተዳረገ? አንበሶች በእርሱ ላይ አገሱ፣ በኃይለኛ ድምፅም ጮኹበት። ምድሩን ባድማ አድርገውበታል፣ ከተሞቹ ተቃጥለዋል፣ ወናም ሆነዋል። ደግሞም የሜንፎስና የጣፍናስ ሰዎች መሃል አናትሽን ላጩሽ። በመንገድ የሚመራሽን እግዚአብሔር አምላክሽን በመተውሽ ይህን በራስሽ ላይ አላመጣሽምን? ከሺሖር ወንዝ ውሃ ለመጠጣት አሁንስ ለምን ወደ ግብፅ ወረድሽ? ከኤፍራጥስ ወንዝስ ውሃ ለመጠጣት ወደ አሦር መውረድ ለምን አስፈለገሽ? ክፋትሽ ቅጣት ያስከትልብሻል፣ ክህደትሽም ተግሣጽ ያመጣብሻል። እግዚአብሔር አምላክሽን ስትተዩ እኔንም መፍራት ችላ ስትይ ምን ያህል ክፉ እና መራራ እንደሚሆንብሽ አስቢ። እስቲ አስተውይ ይላል የሠራዊት ጌታ እግዚአብሔር። ከጥንት ጀምሮ ቀንበርሽን ሰበሩ፣ እስራትሽን በጣጠሱ። አንቺም አላገለግልህም አልሽ። ከፍ ባለውም ኮረብታ ሁሉ ስር በእያንዳንዱም ለምለም ዛፍ ስር ለማመንዘር ተጋደምሽ። እኔ እንደ ምርጥ የወይን ተክል ጤናማና አስተማማኝ ዘር አድርጌ ተክየሽ ነበር። ታዲያ ብልሽ የዱር ወይን ተክል ሆነሽ እንዴት ተለወጥሽብኝ? በልዩ ቅጠል ብትታጠቢ፣ ብዙ ሳሙና ብትጠቀሚም የበደልሽ እድፍ አሁንም በፊቴ ነው ይላል እግዚአብሔር። አልረከሱም፣ በአሊምን አልተከተልኩም። እንዴት ትያለሽ? በሸለቆ ውስጥ ምን እንዳደረግሽ እስቲ አስቢ፣ ምንስ እንደፈጸምሽ ተገንዘቢ። እንደምትፋንን ፈጣን ግመል ሆነሻል። በምድረ በዳ እንደለመደች በፍትወቷ ነፋስን እንደምታነፈንፍ የሜዳ አህያ ነሽ። ከመጎምጀቷ ማን ሊገታት ይችላል? ለሚፈልጓት ሁሉ ያለምንም ድካም በፍትወቷ ወራት በቀላሉ ትገኝላቸዋለች። እግርሽ እስኪነቃ አትሩጪ፣ ጉሮሮሽን በውሃ ጥም እስኪደርቅ አትቅበዝበዢ። አንቺ ግን በከንቱ አትድከም። ባዕዳን አማልክትን ወድጃለሁ፣ እነርሱን እከተላለሁ አልሽ።
ሌባ በተያዘ ጊዜ እንደሚያፍር የእስራኤልን ቤት አፍሯል። እነርሱ ንጉሶቻቸውና ሽሞቻቸው፣ ካህናታቸውና ነቢያታቸው እንዲሁ ያፍራሉ። ዛፉን አንተ አባቴ ነህ፣ ድንጋዩንም አንተ ወለድኸኝ አሉ። ፊታቸውን ሳይሆን ጀርባቸውን ሰጥተውኛልና፣ በመከራቸው ጊዜ ግን መጥተህ አድነን ይላሉ። ታዲያ ልታመልካቸው ያበጃሃቸው አማልክት ወዴት ናቸው? በመከራ ጊዜ ሊያድኑ የሚችሉ ከሆነ ይሁዳ ሆይ እስቲ ይምጡና ያድኑህ። የከተሞችህን ቁጥር ያህል የአማልክትህን ብዛት እንዲሁ ነውና፣ ለምን በእኔ ታማርራላችሁ? ያመጻችሁብኝ እናንተ ሁላችሁ ናችሁ ይላል እግዚአብሔር። ልጆቻችሁን በከንቱ ቀጣኋቸው፣ እነርሱም አልታረሙም። ሰይፋችሁ እንደ ተራበ አንበሳ ነቢያታችሁን በልቷል። የዚህ ትውልድ ሰዎች ሆይ የእግዚአብሔርን ቃል አስተውሉ። እኔ ለእስራኤል ሕዝብ ምድረ በዳ ወይስ ድቅድቅ ጨለማ ያለበት ምድር ሆኑበትን? ሕዝቤ እንደ ልባችን ልንሆን እንፈልጋለን፣ ተመልሰንም ወደ አንተ አንመጣም ለምን ይላል። ለመሆኑ ቆንጆ ጌጣጌጧን፣ ሙሽራ የሰርግ ልብሷን ትረሳለችን? ሕዝቤ ግን እጅግ ብዙ ቀን ረስቶኛል። በፍትወት ለማጥመድ እንዴት ስልጡን ነሽ! ለክስክስ ክፉ ሰዎች እንኳ ከመንገድሽ ብዙ ክፋት ይማራሉ። በስርቆት ያልያዝሻቸው የንጹሐን ድሆች ደም በልብስሽ ላይ ተገኝቷል። ይህን ሁሉ አድርገሽም እኔ ንጹሕ ነኝ፣ በእርግጥ ቁጣው ከኔ ርቋል ትያለሽ። እኔ ግን እፈርድብሻለሁ፣ ኃጢአት አልሰራሁም ብለሻልና። መንገድሽን እየለዋወጥሽ ለምን ትሮጫለሽ? አሦር እንዳዋረደሽ ግብፅም እንዲሁ ያዋረድሻል። የታመንሽባቸውን እግዚአብሔር ስላዋረደ በእነርሱም ስለማይከናወንልሽ እጆችሽን በራስሽ ላይ አድርገሽ ከዚያም ትወጫለሽ።